ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ጠቅላዩ ለትግራይ ህዝብ ያቀረቡት የምርጫ ፕሮግራም፣ ጠቅላዩ በትግረኛ ቋንቋ ምንድነው ያሉት? ዝርዝር መረጃውን ስለያዝና አብራችሁን ቆዩ። ኢቢኤስ ቴሌቪዥን በወጣት ብርቱካን ተመስገን ላይ በተመለከተ ትናንት ሌሊት 6 ሰዓት ላይ አስቸኳይ ማብራሪያ ያለውን መግለጫ አውጥቷል። ወጣቷም ዛሬ አርፋድ ላይ በወጣው መረጃ በአዲስ አበባ ፌደራል ፖሊስ ቢሮ መታሰሯ ተሰምቷል። ዝርዝር መረጃውን እንመለስበታለን። ከውጭ ዜና የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች መገደላቸው ተነገረ። በዚህ መረጃ ላይና ሩሲያና ዩክሬን አንድ ትልቅ የሚባል የተኩስ አቁም ስምምነት መረጃ ስላለን በሁለቱ ጉዳዮች ላይ ከፍተኛ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። ትግራይ ህዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ቀረበ። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትግረኛ ቋንቋ ምንድነው ያሉት? ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ አስመልክቶ ለመላው የትግራይ ህዝብ ጥሪ ቀረበ። የኢፌዴሪ ህገ መንግስት አንቀጽ 62 ህዝባር 9 እንዲሁም በፕሪቶሪያ የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ ባወጣው አዋጅ ቁጥር 359 ህዝባር 1995 መሰረት እንዲሁም በትግራይ ተሳታፊ ጊዜያዊ አስተዳደርን በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 መሰረት ጊዜያዊ አስተዳደሩ ለ2 ዓመታት መቆየቱ ይታወቃል። በአዋጅ 359 ህዝባር 1995 አንቀጽ 19 ህዝባር 3 መሰረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ የተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልዕኮች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡትን ዋና ተልዕኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላድል መፍጠር ነው። ጊዜያዊ አስተዳደሩ ይህን ቁልፍ ተልዕኮ ባለማሳካቱ ምክንያት እድሜው ለ1 ዓመት ለማራዘም ተገዷል። የፌዴራል መንግስት መሬት ላይ ያለውን ተጨባጭ ሁኔታ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን እድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎችን በማከናወን ላይ የሚገኝ ሲሆን ከዚህ ጎን ለጎን የጊዜያዊ አስተዳደሩን ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533 ህዝባር 2015 አንቀጽ 3 ህዝባር 2 መሰረት የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም የህዝብ በምርጫው መሪዎች ፊት እስኪመርጥ ድረስ የጊዜያዊ አስተዳደሩን ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልዕኮች በብቃት መፈጸም ይችላሉ፣ ሰላምና ደህንነትን ያረጋግጣሉ የምትሏቸውን እጩዎች በinfo@pmo.gov.it ኢሜል አድራሻ ወደ ጠቅላይ ሚኒስትሩ ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናስታውቃለን። የኢቢኤስ ቴሌቪዥን ከሌሊቱ 6 ሰዓት አስቸኳይ ማብራሪያ ያለውን መግለጫ አውጥቷል። ከኢቢኤስ ቴሌቪዥን የተሰጠው ሙሉ መግለጫ እንደሚከተለው እናቀርባለን። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን የተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎችን ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚ ጉዳዮቻችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የማህበረሰብ ክፍሎችን ታሪክ በመቀየር የበኩሉን ድጋፍ በማድረግና የህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ የደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህትና እናቶችን በመርዳት ላይ ባተኮረው ዓላማ ይህንን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቂቅ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይችን ወጣት ወደ አዲስ ህይወት ምዕራፍ
ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ወጣቷም ዛሬ ረፋድ ላይ በወጣው መረጃ በአዲስ አበባ ፌዴራል ፖሊስ ቢሮ መታሰሯ ተሰምቷል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን። ወደ ውጭ ዜና ስናልፍ የሱዳን ጦር በዳርፉር ገበያ ላይ ባደረሰው ጥቃት በመቶዎች መገደላቸው ተነገረ። የሱዳን ጦር በአገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦር የሚፈጸሙ ጥሰቶችን የሚከታተል ቡድን አስታወቀ። ቱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱ ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ ጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውን ቡድኑ አክሏል። የዳርፉር አብዛኛው ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎች ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችን አሳይተዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስፍራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያስተማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚ ይዞታዎች ላይ ተደጋጋሚ ጥቃቶችን ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤል ፋሽር 35 ኪሎ ሜትር ርቀት ላይ በሚገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥ አልቻለም። የዳርፉር የመብት ተሟጋቾች ቡድን ዘዳርፉር ኢኒሺዬቲቭ ፎር ጀስቲስ ኤንድ ፒስ በበኩሉ ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከጀመረበት ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲል ጠርቶታል። በአገሪቱ የተከሰተው ደም አፋሳሽ የእርስ በርስ ጦርነት እየተባባሰ መምጣቱን ተከትሎ በሰላማዊ ዜጎች ላይ የሚደረገው የቦምብ ጥቃት እንዲሁም ሲቪሊያን ሞት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ጨምሯል። ሩሲያና ዩክሬን ጥቁር ባህር ላይ የተኩስ አቁም ለማድረግ ተስማሙ። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈርመዋል። ሀገሪቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነ የንግድ መተላለፊያም ይከፈታል ብሏል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከር መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች። የአሜሪካ ባለስልጣናት በሪያድ ከሩሲያና ከዩክሬን ባለስልጣናት ጋር በተናጠል ድርድር ሲያደርጉ ቆይተዋል። የሩሲያና የዩክሬን ተወካዮች ቀጥተኛ ድርድር አላደረጉም። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ የተገባውን ስምምነት አወድሰዋል። ስምምነቱ ተግባራዊ ይሆናል የሚለውን ለማወቅ ጊዜው ገና ቢሆንም ውይይቶቹ መደረጋቸው መልካም ነው፣ ትክክለኛ እርምጃ ነው ሲሉ ከኪየቭ ለጋዜጠኞች ተናግረዋል። ከዚህ በኋላ ማንም ዩክሬን ሰላም ለማምጣት በሚደረገው ጥረት ወደፊት እየተጓዘች አይደለም ብሎ ማውቀስ አይችልም ሲሉ አክለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ዜሌንስኪ የሰላም ስምምነት እንዳይደረግ አግደዋል ሲሉ ወቅሰው ነበር። ሩሲያ ስምምነቱ ተግባራዊ እንዲሆን የተጣሉባቸው ማዕቀቦች መነሳት እንዳለባቸው አሳስባለች። የሩሲያ ባንዲራ ያላቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ እንደተጣለባቸው ይታወሳል። ስምምነቱ ከመጀመሩ ተግባራዊ እንደሚደረግ ዋይት ሀውስ ያወጣው መግለጫ አይጠቅምም። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።